ወንድ ልጅ ማጀት አይግባ የሚሉ እህቶቻችን ለምን አይገባም? ለምንድን ነው የማይሰራው? ዛሬ እኮ ትልቅ ገቢ የሚያስገኘው የወንዶች የምግብ ሙያ ነው። ስለዚህ ወንድማችንን እስቲ ተመልከቱ፣ እንዴት እንዴት አባቱ እንደሚጋግር ተመልከቱት። አሁን የከተማ ልጆች እኮ እንደሱ መጋገር እኮ የማይችሉበት ሁኔታዎች ውስጥ አለ። ስለዚህ ወንድማችን በእውነት በጣም የሚያኮራ ጀግና ስራ የሚያቅ ሰው ነው። ይሄ ሰው እናቱን በእውነት እያሳረፋት ነው እና እናቱ ነች እንጂ ሚስቱ አትመስለኝም። ምክንያቱም ስናየው እንደሱ ይመስላል። ስለዚህ ወገኖቼ ሆይ ወንድ ልጅ ማጀት እንዴት ይገባል የምትሉ ሰዎች አደብ ግዙ። ወንድ ልጅ እንደዚህ ሲሰራ መመስገን አለበት። ሊያሳርፋችሁ እንጂ እኮ ማለት ለሌላ ነገር አይደለም የሚገባው። ያሳርፋቸው፣ እግዚአብሔር ይባርከው። በእውነት ሚስቱን፣ እህቱን፣ እናቱን የሚያሳርፍ ወንድ ጀግና ወንድ ነው። ማጀት የሚገባ ወንድ ጀግና ወንድ ነው። በስነ ምግባር ያደገ፣ ተቆንጥጦ ያደገ፣ ቤተሰቡን የሚረዳ ልጅ፣ በቤተሰብ የሚመረቅ ልጅ፣ ትልቅ ቦታ የሚደርስ ልጅ ነው። እንጀራ የሚወጣለት ልጅ ነው። ተፈልጎ የማይገኝ ልጅ ነው። በእውነት የወላጅ ምርቃት ይሸፍነዋል። የወላጅ ምርቃት ከፍ ያድርገዋል። የወላጅ ምርቃት እድሜን ይጨምርለታል። መጽሐፍ ቅዱስ እንኳን እኮ እድሜ በምድር ላይ እንዲረዝም እናትና አባትን አክብር ብሎ ይናገራል። ስለዚህ እናትና አባቱን የሚያክብር እና ለእናት ለአባቱ ለወላጆቹ የሚታዘዝ ልጅ ሁል ጊዜ ስኬታማ ነው። በተለይ የእናት ምርቃት ወንዝ ያሻግራል። የእናት ምርቃት እኮ ማን ያገኛል? እውነቴን ነው የምላችሁ። የእናቴ ምርቃት ብዙ ሰባራ ድልድዮችን አሳልፎኛል። እናት ስትመርቅ፣ አባት ሲመርቅ፣ ቤተሰብ ሲመርቅ፣ አገር ሲመርቅ፣ ሰፈር ሲመርቅ ተባረክ ብሩኩን የሚል ተብሎ ያደገ ልጅ በጣም የተባረከ ልጅ ነው የሚሆነው። እና እኔ ይሄ ወንድሜ በጣም አስደንቆኛል፣ አስገርሞኛል። ችሎታው ምርጥ ችሎታ አለው። እግዚአብሔር ይባርክ። በሉ ተባረኩ። መልካም ጊዜ ይሁንላችሁ።